ሰላም እንዴት አላችሁ? የንጋት አካዳሚ ቤተሰቦች የአማርኛ ቋንቋ ትምህርታችን ቀጥለናል ማለት ነው። ዛሬ ደግሞ በቀላሉ በሸ ቤት ቃላት ምስረታ የማሳያችሁ ይሆናል ማለት ነው። ፊደላቱን እንግዲህ 33ቱንም የአማርኛ ፊደላት በባለፉት ክፍለ ትምህርት እያንዳንዳቸውን አሳይቻችሁ ነበር ማለት ነው። ከመጀመሪያው ጀምሮ ምን ይመስላሉ የሚሉትን ቅርጻቸውንና ድምጻቸውን ከናንተ የሚጠበቀው ያንዳንዱን በጥንቃቄ ማስታወሻችሁ ላይ መመዝገብና መለየት ነው። የአብዛኛው ሰው ችግር ቅርጻቸውን አይለይም፣ በድምጽ ይላቸዋል። ግን ቅርጻቸውን ኦልሞስት የመጀመሪያዎቹን ብቻ ይዞ ሁለተኛዎቹ ምን ይመስላሉ፣ ሶስተኛዎቹ ምን ይመስላሉ የሚሉትን ነገሮች የመለየት ችግር እመለከታለሁ። ስለዚህ ምን ማድረግ አለባችሁ? የመጀመሪያዎቹን ድምጻቸውን ከያዛችሁ ቅርጻቸው ምንድነው የሚመስል በብዛት ሁለተኛዎቹ የአማርኛ ፊደላት ላይ ከጎናቸው ቅጥል ነው የሚኖርባችሁ። ስለዚህ በአእምሯችሁ ያ ሊመጣላችሁ ይገባል። ሶስተኛዎቹ ደግሞ ሸደድ ነው ሊሉ የሚችሉት፣ አራተኛዎቹ በግራ በኩል ያለው እግራቸው ያድራል፣ አምስተኛዎቹ ቀለበት አላቸው በብዛት ማለት ነው፣ ሁሉም ማለት ይቻላል። ስድስተኛዎቹ ደግሞ በብዛት የተለየ አይነት ቅርጽ የላቸውም። ሰባተኛዎቹ የቀኝ እግራቸው ነው የሚያጥረው ማለት ነው። ስለዚህ እሱ በአእምሯችሁ ሊመጣላችሁ ይገባል ማለት ነው። እና አንዳንድ ፊደላት መለየት ላይ የምትቸገሩ ሰዎች ስለገጠመኝ ነው። ዛሬ ደግሞ ማሳያችሁ እንግዲህ የሸን ቤት እናይና በሸ ቤቶች ቃላቶችን መስርተን ነው የምንለያየው ማለት ነው። ለዛሬ እንግዲህ የሸ ቤት እንደምትመለከቷት እንግዲህ በባለፈው ሰን አይተናል። ከሰ ላይ አግዳሚ መስመር መጨመር ማለት ነው። ከሁለት ቋሚና ከሁለት አግዳሚ ነው እንግዲህ ሸ የምትመሰረተው ማለት ነው። ስለዚህ እነሱን ለማየት ያክል እዚህ ጋር ተመልከቱ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እንግዲህ እቺ ሸ በቅርቡ ነው አማርኛ የጨመራት የአማርኛ ፊደል ናት ማለት ነው። እንግዲህ በግዕዙ ስንሄድ እንደው በቀደመው የግዕዝ ቋንቋ ብሂል እንደ ሰ ትጠራ የነበረችው ንጉሱ እንደ ሸ ትጠራ የነበረችው ንጉሱ ሰ ናት። ስለዚህ ሸ ተብላ ለምሳሌ አንድ ሰው ሸዊት ብሎ መጻፍ ሲፈልግ ንጉሱ ሰን እና ዊት ብሎ ነበር የሚጽፈው ማለት ነው። አሁንም እሷ አለች። በነገራችን ላይ ይሄ ንረታ ይመስላል ማለት አሁን ንጉስ ሰን እንደ ሸ መጠቀም ከተቻለ ሸን መጨመራችን ብዙ መስሎ አይታየኝም። ይሁን ለማንኛውም እዚህ ጋር እቺ እንግዲህ ሸ ናት። ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ሰባቱንም ካየን በሰባቱም ደግሞ ቃላቶችን መመስረት ማለት ነው። ምክንያቱም ሸን በብዛት ስለምናገኘት ማለት ነው። ለምሳሌ በሸ ሸገር፣ ከሸ ቤት ሸን፣ ከገ ቤት ደግሞ ገን ወሰድኩ፣ ከረ ቤት ርን ወስጄ ሸገር አልኩ ማለት ነው። ሸመተ፣ ሸመተ እህል መሸመት ሊሆን ይችላል፣ እውቀት መሸመት ሊሆን ይችላል። ሸመተ ይኸው ሸን ወሰድኩ መተ። ይሄን አሁን በቀላል ማንበብ አለባችሁ። ብዙዎቹ የመጀመሪያዎቹ ስለሆነ ታነቡታላችሁ። እሺ ሸክላ ማለት ብዬ መጻፍ ብፈልግ ደግሞ ይሄው ሸክላ። ሌላ ሸክ ማለት ብፈልግ ይሄው ሸክ። ስለዚህ በሸ ሸገር፣ ሸመተ፣ ሸክላ፣ ሸክ፣ ሸጋ የሚሉትን ቃላቶች መመሰረት ቻልኩ ማለት ነው። ሸን ብቻ በመለየት ማለት ነው። ሁለተኛው ደግሞ ሹ ነው። ሹ ደግሞ እንደምትመለከቱት ከጎኑ ቅጥል ነው ያለው። ሸን ወስጄ ከጎኑ መቀጠል ነው። ይሄው ሹመት፣ ሹካ ማለት እችላለሁ። ሹል፣ ሹም፣ ሹም። ስለዚህ ከሹ ቤት ሹን ወሰድኩ፣ ከመቤት መን፣ ከተቤት ደግሞ ትን ወሰድኩና ሹመት አልኩ ማለት ነው። ሹካ እችላለሁ። ሹል። እዚህ ጋር በነገራችን ላይ የፊደል ገበታውን እዚህ ጋር ስላስቀመጥኩላችሁ እናንተ ሄዳችሁ ማየት ትችላላችሁ። አሁን ሹካ ስል ሸን እዚህ ጋር ይሄው ሹ እዚህ ጋር አገኘዋት። ከቤት ደግሞ ሂጄ ካ እዚህ ጋር አለች ማለት ነው። ስለዚህ ሹካ ማለት እችላለሁ። እነዚህን የፊደል ገበታዎቹን ወይ ስክሪንሾት አድርጋችሁ ወይ ደግሞ ሁሉንም አንዴ ጻፉት፣ ወይ ቀስ አድርጌ ነው እኔም እንትን የምልላችሁ መጻፍ እንድትችሉ፣ ወይ ደግሞ ቪዲዮን ፓውዝ እያደረጋችሁ እነዚህን ፊደል ገበታዎችን ለዩዋቸው። ይኸው እንግዲህ ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ተ፣ ቸ፣ ሀ፣ ነ፣ ኘ፣ አ፣ ከ፣ ህ፣ አ፣ ወ፣ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣
ጰ ጸ ጸ ፈ ፐ ቨ እነዚህ እንግዲህ የፊደል ገበታው ይሄ ነው። ስለዚህ ከዚህ የሄዳችሁ ነው ቃላት ስትመሰረቱ። በእርግጥ ይሄን በአጭር ጊዜ ውስጥ በአእምሯችሁ መያዝ ትችላላችሁ። አሁን ይሄን ያን ያክል የተመለሳችሁ እዚህ ጋር መሄድ አይጠበቅባችሁ። ስለዚህ ወደ ቃላት መሰረታችን እንምጣና እዚህ ጋር ያው ስለዚህ በሹ የሹ አካባቢ ያለው ሹ ል ማለት እችላለሁ። ሹም ማለት እችላለሁ ማለት ነው። በሹ በሺ ደግሞ ሸደድ ነው የምትለው። በሺ ሺላ ማለት እችላለሁ። ሺናሻ። ሌላስ? ሺ አስቀምጡ እናንተ። በሻ ሻማ፣ ሻርፕ፣ ሻንጣ፣ ሻንቆ፣ ሻርፕ፣ ሻሮክ የመሳሰሉትን ሻሽ የመሳሰሉትን መሰረት እችላለሁ። ደግሞ በሼ ሼፍ፣ ሼህ ማለት እችላለሁ። በሺ ሽንት፣ ሽራሮ፣ ሽታ፣ ሺል፣ ሽናሻ የመሳሰሉትን በሾ ሾርባ፣ ሾላ፣ ሸተላይ የመሳሰሉትን መመስረት እችላለሁ ማለት ነው። ስለዚህ እነዚህ እንግዲህ በሸ ቤት የመሰረትኳቸው ቃላቶች ናቸው። እዚህ ጋር የምትመለከቷቸው ደግሞ እንግዲህ ባለፈው ክፍል ያስቀመጥኩላችሁ በሰ ቤት የመሰረትኳቸው ናቸው። እነዚህ ደግሞ በረ ቤት የመሰረትኳቸው፣ በመ ቤት የመሰረትኳቸው ናቸው። እነዚህ በለ ቤት የተመሰረቱ ናቸው። በሀ ቤትም ሌሎችም አሉ ማለት ነው። ስለዚህ የፊደል ገበታውን እናንተ እያንዳንዱን ጥንቅቅ ጥርት አድርጋችሁ እንድትይዙ ትፈልጋለሁ። እንግዲህ ከሀ ጀምራችሁ ማለት ነው። ይሄው ሙሉ 33ቱም እዚህ ጋር ስለተቀመጡላችሁ እናንተ ይሄንን ያዙ፣ ቃላቶችን መስርቱ። በቀላሉ አማርኛን ማንበብና መጻፍ አያስቸግራችሁም፣ ትችላላችሁ ማለት ነው። በነገራችን ላይ ከመጀመሪያው ክፍል ጀምሮ ይሄ ቅደም ተከተሉን ጠብቆ የተሰራ ስለሆነ ያለምንም ክፍያ ዩቲዩብ ላይ በማየት ብቻ መማር ትችላላችሁ። ያን ያክል ሙሉ መሆን ላይቻል ይችላል እንጂ መማር ትችላላችሁ። አይ በደንብ መማር ፈልጋለሁ የምትሉ ደግሞ ጊዜ ሰጥቼ መማር ፈልጋለሁ የምትሉ እንግዲህ በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን መከታተል ትችላላችሁ። ከታች በተቀመጠው የስልክ አድራሻ ብትደውሉ በጉግል ሚት፣ በቴሌግራም፣ በኢሞ በመሳሰሉት የሶሻል ሚዲያ አማራጮች ፌስ ቱ ፌስ በቨርቹዋል ማለት ነው ትምህርቱን እየሰጠን እንገኛለን። በጣም ብዙ ሰዎችም በአጭር ጊዜ ውስጥ ማንበብና መጻፍ ችለዋል ማለት ነው። እንግዲህ በታች ባስቀመጥኩት ስልክ ኮንታክት አድርጉኝ፣ ይደውሉልኝ። በሚቀጥለው ክፍል ቪዲዮ እስከምንገናኝ እንግዲህ ለዛሬ ከዚህ ጋር እየቆየን መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም።